በስተ መጨረሻም እንግዲህ ኤቢ ለመታገት በእታለች። ዳጣዬና ናታም እንግዲህ አንድ ላይ እያሳለፉ ነው። ነገር ግን ያ በፍቅር የተሞላ ቤት አሁን ላይ ብጥብጡ ሆኖ በጣም ደግሞ ስቃይ ውስጥ የገባውና ይህንን ህይወት እንዴት እንደሚያልፈው የተጨነቀው አቶ ደረጀ ራሱን ለማጥፋት እየሞከረ ነው። ሰላምም ይህንን ነገር እኔና ተናገሪ ቤት ውስጥ ቢላት አይ አልፈልግም፣ አንተው ተናገር ነው ሚስትህ እያለች እምቢ እያለችው ነው። እሱም ደግሞ ካሁን በኋላ እኔ ከሞኩኝ ውሃ አደራ ብሎ ለሰላም አደራ ሰጠ። ይህንን ሲሰጠው ደረጀ ምን አስቦ ይሆን? ማርታስ ሁለተኛ ጉድን ብሰማ ምን ትወስናለች? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ በዘት ይበል። ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ለምታረጉኝ አመሰግናለሁኝ። እንግዲህ በጣም ደስ የሚልና የምንወደው ቁም ነገር አዘል የሆነ ድራማ ዳጣ ድራማ እንደቀጠለ ነው። አሁን ላይ ነገራቶች እንግዲህ ሁሉም ነገር መንገድ እየያዙ ነው። መንገድ መያዛቸው ግን ቢሆንም ያው አንዳንድ ጊዜ ሀቅ ይሸሸጋል። ግን ሀቅ ደግሞ ቢሸሸግም ጊዜውን ጠብቆ ይወጣል ማለት ነው። በእርግጥ አቶ ደረጀም ነገራቶቹ ቢከብዱበትና ይህን ነገር ለመደበቅም ቢታገል የማይደበቅ ነገር አለ። አንዳንድ ጊዜ ደብቀናቸው ህይወታችን እስካለ ደብቀናቸው በሞት የምንለይበት ነገራቶች አሉ፣ ምስጢሮች በህይወታችን አሉ። ነገር ግን ደግሞ እንደዛዋ ከሚያስከፍሉና መደበቅ የማንፈልጋቸው ወይም ደግሞ መደበቅ የማንችለው ምስጢር ስላለ የእሱ ደግሞ የማይደበቅ እውነታው የሚታይ ነገር ስለሆነ ያው አንዳንድ ጊዜ ምስጢራቶች ከእኛ ጋር አብረው የሚያረጁ አብረው የሚሄዱና ያው እኛምና ምስጢራችን በሞት ምንዳይ ነገራቶች አሉ። ግን የእሱ ደግሞ በአይን የሚታይ ነገር እስከሆነ ድረስ ምንም መደበቅ አልቻለም። እንግዲህ ደረጀ ከዛ ሁሉ ጭንቀቱ እየገፋበት መጥቶ ነገራቶቹ መንገድ ለመያዝና የመጣውን ለመቀበል እንግዲህ እየፈለገ ነው። ባይፈልግም ነገራቶቹ እንግዲህ ያስገደዱን ነው ማለት ነው። እንግዲህ ሁሉ ነገር እንዲጠናቀቅና እዚህ ደረጃ እስከሚደርስ ያደረገችው ልጁ ኤቢ ናት። ኤቢ እንግዲህ ሰላም ለናታ የሰጠችውን ደብዳቤ እንደምንም ብላ ይህን ደብዳቤማ ታለቀኝ እኔ ምንም ልቤ አርፎ አይቀመጥም እያለች እየፎከረች ነበር። እሷም ደግሞ እንደምንም ታንዴ ሁለቴ ቢከሽፍባትም ሴራው ነገር ግን ተስፋ ስላልቆረጠች ያ የሰላም ደብዳቤ ከኤቢ እጅ ገብቷል ማለት ነው። ተገባ በኋላ ደግሞ ናታን በማስፈራራት እሷ ናታን እንዲያገባት ማድረግ ጀመረች ማለት ነው። ያው አንድ ነገር ተስፋ ካልቆረጥን ወርቀንም አንድ ቀን ስለሚሳካ ብዙ ጊዜ ሴራ ታሴራለች ኤቢ። ነገር ግን ይከሽፍባታል። ተስፋ ባለመቁረጧ እንግዲህ ዛሬ ያ ደብዳቤ እጇ ገብቶ ናታን ለማስፈራራትን እንግዲህ ጠቅሟታል ማለት ነው። ያን ደብዳቤ ስታይ እንግዲህ ዳጣ የሰላም ልጅ መሆኗን ነበር ያወቀችው። የደረጀ ልጅ መሆኗን ትጠራጠራለች እንጂ አላወቀችም ነበር ማለት ነው። ያ ነገር ደግሞ ናታ ባደራ የተሰጠና ያ ነገር ከተሰማ ደግሞ የደረጀ ሚስት ተሰማችው ያ ቤት እንደሚበጠበጥ ትልቅ አደጋ ውስጥ እንደሚገቡ ነበርና እሱም ደግሞ አንደኛ የሰላምን ቃል በልቷል። እንዳትናገርበት ቀለበት አረግልሻለሁኝ አገባሻለሁ ብሎ ከማሳመን ውጭና ከመስማማት ውጭ ናታ አማራጭ አልነበረውም። ያንን ተገድፎ ሲላት ደግሞ ያልሆነና ዳጣን ለማናደድ እንዲሁም ተዳጣ ጋር ተስፋ ቆርጦ ወደ እሷ እንዲመጣ ያልሆነ ተግባር አድርግ እያለችው ነበር። ነገር ግን ናታ ደግሞ አይ ድንበር አልፈሻል፣ ከአሁን በኋላ እንኳ የፈለግሽውን አድርጊ እናገራለሁ እያለ ስታስፈራራው የእኔ ቤተሰብ እኮ አይደለም የሚበተነው የራስሽ ቤተሰብ ናቸው ብሎ ተስፋ ቆርጦ ይህንን ነገር ለዳጣ አማከራት። ለዳጣ ሲያማከራት ለደረጀን ንገረው፣ ደረጀን ካልነገርከው አስቸጋሪ ነው ብላ ተመካክረው ደረጀ ደግሞ ስነግረው እሱ ደግሞ
እንደምንም ብለህ ክላስ አስገባልኝ ወይ እሷ ወይኔ እንሞታለን ካሁን በኋላ ብሎ ውሳኔ ወሰነ ማለት ነው። እንግዲህ ኤቢን እናታ ወደ ክላስ ይዟት ተገባ በኋላ ደረጀ እሷን በጣም ያሰቃያል ነበር የፈለገው፣ አስሮም ሊያስቀምጣን ነበር የፈለገው። ነገር ግን ራሱን ለማጥፋት ወስኗል። እሷን ደግሞ የሆነ ነገር ለማድረግ ወስኖ ነገር ግን እንግዲህ በመለመን ትቷታል። እጇን እግሯን አስሮ ሊያስቀምጣት ሲል አተሰረኝ በቃ እቀመጣለሁ ብላ እንግዲህ ከክላስ ውስጥ ወጥታ አታውቅም፣ ታግታለች ማለት ነው። እናቷም እንግዲህ ለተባለው ናታንን እያስፈራራችሁ አግባኝ ግዴታ እያለች ነው። እንዴት ነው ይሄ ህይወት የሚሆነው ብሎ በዛ አሳበቡ። ያንም እንግዲህ ናይቱና ልጁ ሳይገናኙ እናቱም እንግዲህ እንዴት ወንድ ልጅ አስገድደሽ አግባይ ትያለሽ? እኔ የወደደሽ መስሎኝ ነው እንጂ የምከራከረው ከነበላቤት ከአባትሽ ጋር የምጣለው ብላ በዛ መነች ማለት ነው። ናታና ደረጃ የተወሰነ አረፉ። ነገር ግን ይሄ ነገር እስከ መጨረሻው እንዴት ነው የሚጠራው? እንዴት ነው ከዚህ ውስጥ የሚወጡት? የናታና የደረጀን እለት ተእለት በጣም ከባድ ሀሳብ ሆኗል ማለት ነው። ደረጀም እንግዲህ በእንቅልፍ ልቡም ሲባንን እንደገናም ደግሞ ትንሹም ልጁ የሱ መሆኑን ሲያቅና ሰላም ደግሞ ሆን የምትወልደው እንዴት ተብሎ እንግዲህ ለሚስቱ እንደሚናገር ብቻ ከዚህ ዝብርቅርቅ ካለ እና መከራ ከበዛበት ህይወት እንዴት እንደሚወጣ እያሰበ በጣም ሲጨነቅ ምን ሆነ ነው እያለች ማርታም ደግሞ ሚስቱ ስታስቸግረው በአንዳንድ ቃላትም ሲያመልጠው በህልሙ የሚናገር ነገራቶችን እሷም እያዳመጠች በጣም ግራ ገብቶት ከዚያም በኋላ በጣም ግራ ሲያጋባት ራሱን ለማጥፋት እየወሰን ነበር። ናታም እንግዲህ እሱን ለመንከባከብ እየተጋ ነበር። ነገር ግን አንቺ ታገሹ እያለ ሚስቱን እየለመናን ነበር። ጥፋት እንደማያጠፋ ላንቺ እውነተኛ ሰው እንደሆነ ውስጡ የሚያምነው ግን ደግሞ ጥፋት ደግሞ ፍጹም ሰው አይደለም፣ ሁላችን እናጠፋልና ጥፋት ተሰማሽበት ይቅርታ እንደምታደርግለት እየነገርሽ አዝናኒው፣ ይቅርታም ደግሞ አድርግለት፣ የሰው ሆኖ የማያጠፋ የለም እያለ ሚስቱን ዳርዳር ሲላት፣ አንተ የምታውቀው ነገር አለህ እንዴ? ምን ሰርቶ ነው? እኔ እኮ ለእኔ እሱ በጣም የማምነው ባለቤቴ ነው እያለችው ነበር። አይ ምንም አልሰማሁ ያው ካኮሃኑ አይቼ ነው እያለ እሷንም እየዝናናት ነበር። በስተመጨረሻም አይ እንደዚህ ከሚሆንብኝማ እኔ ይቅርታ አድርጋለሁኝ እያለች ማርታም ተጨንቃለኝ። ከዚያም እንግዲህ ኤቢ አስወጡኝ እያለች ስታለቅስ ከዛም እናቴቱን እንዳትሄጂ ብሎ ናታን ሲያናግራት ዳጣንም እንግዲህ አለቃትም የዛች ሰራተኛ ልጅ እያለ ፉከራዋን ጀምራለች። እንዲሁም ደግሞ ደረጃ ሁለተኛው ልጅ እንዴት እንደሚያስታውቅ ለሚስቱ በጣም